ፍቅር ጥላቻን አያውቅም፣ ያፈቀረ ጥላቻን አያውቅም ብያችሁ ነበረ። ያልኳችሁ ደግሞ በምክንያት ነበረ። ቤተሰቦች ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እንደምን አላችሁልኝ? እኔ ጋር ደህና ነን አልሐምዱሊላህ። እዚህ ቤት ስትገቡ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ እንደምታውቋቸው እኛ ፍቅርንን እንጂ ጥላቻን አናውቅም ብያችሁ ነበረ። አብርሽና ሩታዬ ወንድማችን አብርሽ እህታችን ሩታዬ እንግዲህ ይሄው በፍቅር መጥከች ብለውልናል። ፍቅርንን እንጂ ጥላቻን አያውቁም። እናቴ የተፋቀረ ይሄው እንደዚህ ነው፣ ውስጡ ፍቅር ያለበት ሰው እንደዚህ ነው ብያችሁ ነበር። ስለዚህ አሁን እስኪ አይኗን ያቱ እስኪ እሷን እንዴት እንደምታየው እንዴት የሆነ ፍቅር ብቻ እኮ የሆነ በአይነ የምታውቀው ነገር አለ አይደል? እንዴት እንደሚተያዩ ያቸው በፍቅር እኮ ነው የሚተያዩት። በእውነት ካልዳን ይሙት እንዴት እንደሚያምርባቸው ህይዋቸው እስኪ። ወይኔ የምር በጣም ነው የሚያምሩት፣ በጣም ነው ደስ የሚሉት። እና የኔ ፍቅር የኔ ቆንጆ ሩታይ እንደዚህ በፍቅር በደስታ ስትኖሩ በጣም ደስ ይለናል። የኛ እህታችን የኛ ውድ እህታችን የምር ሩታዬ ጠንክሪ፣ ጎበዝ አንበሳ አንቺ ነሽ እንጂ እንደዚህ የምር አንቺ ነሽ፣ አንቺ አንበሳ ጎበዝ። እንደዚህ ስትሆኚ በጣም ነው የሚያምርብሽ። ደግሞ ቅቤው በጣም ነው የሚያምረው። የሩታ ቅቤ አቤት አቤት አቤት! ኧረ አናትሽ ላይ ኮባ ነው እንዲያስቀመጥሽው። እስኪ ይሁት የምር ወይኔ ሊሰራላት ነው። ወይኔ ይሄ ልጅ የተመታ ልጅ የምር። ኧረ ተው አንተ ልጅ ተው ይሻላል። ተው እንጂ አትሁንም። ልጅቷን እንደዚህ አታድርጋት፣ እንደዚህ አታስደንግጣት። ተው ይሻላል አንተ ልጅ ተው። ለምንድን እንደዚህ የምታሰቃያት? ቆይ አብረሽ ምን ሆነክ ነው? ልጁ ገና ጨቅላ እኮ ነው። ጭራሽ ልብሰደው ትላለክ እንዴ? ፕራንክ ቢሆን ራሱ እንዴት በዚህ እንዴት ነው ፕራንክ የምታደርጋት? እንዴት ማድረግ የለብህም። እውነቴን ነው ማድረግ የለብህም። ካልዳን ይሙት ማድረግ የለብህም እንዴ። ልጅቷ እኮ ገና ራስ ነች። ስንት ነገር እንዲህ የመጀመሪያ ልጇ በዛ ላይ በሱ ቀልድ አናቅም እኛ። አባቴ ደግሞ የእናትነት ጥግ እኮ ናት እንትና ሩታዬ አባቴ